71 ሚሊዮን ሲካፈል ለ1000 ሲባዛ በ2 ነው። ይሄ ደግሞ 142,000 አካባቢ ነው እና $142,000 አካባቢ ነው። ይሄ ቴዲ አፍሮ ስንት ብር ነው ያገኘው የሚለው ነገር የብዙ ሰዎች ጥያቄ ሆኗል። አሁን ላይ ማለት how much የሰራው ምን ያክል ገንዘብ ነው? በጣም ብዙ ካልኩሌሽኖችን አይቻለሁ። አንዳንዱ 100 ምናምን ሚሊዮን ሰርቷል ሚላለ፣ አንዳንዱ 80 ምናምን ሚሊዮን ብር ሰርቷል ሚላለ። ከዩቲዩብ ብቻ ነው እኔ አሁን እያወራ ያለሁት። ከዩቲዩብ ውጪ ያሉትን ነገሮች ማወቅ በጣም ከባድ ስለሆነ ማለት ነው። ግን በዩቲዩብ እንግዲህ ሙሉ ሙዚቃዎቹ የታዩት አሁን ይህን ቪዲዮ በምሰራበት ሰዓት 71 ሚሊዮን አካባቢ ነው። 71 ሚሊዮን ታይቷል የሙዚቃ አልበሙ በአጠቃላይ ማለት ነው። እና ዩቲዩብ ላይ አርፒኤም የሚባል ነገር አለ። አርፒኤም ወይም ሬቨኑ ፐር ማይል ምን ማለት ነው? በ1000 እይታ አንድ ዩቲዩበር የሚከፈለው ዶላር ማለት ነው። እና ይሄ ቁጥር በጣም ይቀያየራል። አሁን የሱ ቪዲዮ አርፒኤሙን ከፍና ዝቅ ከሚያደርጉ ነገሮች ውስጥ ዋነኛው የሚታይበት ሀገር ነው። ቪዲዮ የሚታይበት ሀገር፣ ሙዚቃው የሚደመጥበት ሀገር አንደኛው አፌክት ያደርገዋል። ማለትም እንደምታውቁት እንግዲህ ኢትዮጵያ ውስጥ ሆነን ዩቲዩብ በምናይበት ጊዜ ማስታወቂያ አይመጣም ቪዲዮዎቹ መካከልና ይሄ ነገር ገቢውን በጣም ይቀንሰዋል። 50% ተመልካች ከኢትዮጵያ ነው ብለን እናስብ። ባይዘው ከ50% በላይ ነው እንደው ብዙ ጊዜ የሚሆነው፣ ግን 50% ከኢትዮጵያ ነው ብለን እናስብ። ሁለተኛው የሚያገኘውን ገቢ በጣም ሊቀንስ የሚችለው ነገር ያው ሙዚቃ መሆኑ ነው። ሙዚቃ እንደምታውቁት 3 ደቂቃ ምናምን ነው እና ከ3 ደቂቃ ሙዚቃ የሚገኘው ገቢ አነስተኛ የሚሆንበት ምክንያት ምንድነው? ማስታወቂያ ቪዲዮ ላይ በተደጋጋሚ ስለማይገባ አርፒኤሙን ዝቅ የሚያደርጉ ነገሮች እነዚህ ናቸው። ይሄን ኮንሲደር አድርገን እንደው በጣም ጥሩ ነው አርፒኤሙ ቢባል ራሱ $2-3 በላይ አይሆንም። በጣም አሪፍ ነው ቢባል ማለትም በ1000 ቪው የሚከፈለው የዶላር መጠን $2-3 ሊሆን የሚችለው ከዛ በላይ አይሆንም። ማለትም 71 ሚሊዮን ታይቶለት አርፒኤሙ $2 ቢሆን አጠቃላይ ያገኘው ገንዘብ ስንት ነው የሚሆነው መሰላችሁ? 71 ሚሊዮን ሲካፈል ለ1000 ሲባዛ በ2 ነው። ይሄ ደግሞ 142,000 አካባቢ ነው እና $142,000 አካባቢ ነው። ይሄ ትንሽ የሚባል ገንዘብ አይደለም። ኦልሬዲ ወደ 20 ምናምን ሚሊዮን ሊደርስ ይችላል። ግን አርፒኤሙ $1 ሊሆን ይችላል። ባይዘው $71,000 ወይም ከዛ በታችም ድንገት ሊሆን ይችላል። ግን ምንም ቢሆን ከ2 እስከ 1 ከዛ በታች የሚሆን አይመስለኝም። በጣም አሪፍ ከሆነ ደግሞ $3 ሊሆን ይችላል እና ማክሲማም በጣም ሄደ ቢባል $200,000፣ አነሰ ቢባል ደግሞ $71,000 ነው የሚሆነው። በዚህ ሬንጅ ውስጥ ነው የሚሆነው። ማለትም ከ10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ነው ሬንጁ የሚሆነው ማለት ነው። ስለዚህ 100 ምናምን ሚሊዮን ብር ከዩቲዩብ አግኝቷል የሚባለው ነገር ቶታሊ ሮንግ ነው ባይዘው። ይሄም ገንዘብ እኮ ትንሽ አይደለም ማለት 10 ምናምን ሚሊዮን እስከ 20 ምናምን ሚሊዮን ብር ትንሽ አይደለም። ከዚህ ውጪ ገቢ ሊያገኝ የሚችልባቸው መንገዶች ምንድናቸው? አንደኛው ሲአርቢቲ ነው። ሲአርቢቲ የጥሪ ማሳመሪያ አገልግሎት ማለት ነው። ሰዎች በየወሩ 5 ብር ምናምን ከፍለው ኢትዮጵያ ውስጥ የጥሪ ማሳመሪያ እንትን ያደርጋሉና ይሄ ነገርም የሚያስገባው ገቢ ብዙ ሰው በተጠቀመው ቁጥር ትንሽ አይደለም። ሌላ ደግሞ አፕል ሚውዚክ ላይ አይቱንስ ላይ ምናምን አይታችሁ ከሆነ ሰዎች አልበሙን እየገዙት ነው በ$25 አካባቢ። ይሄንን $25 የሚሸጠውን አልበም እንደው ድንገት 10,000 ሰው እንኳን ቢገዛው $250,000 ነው የሚሆነው እና ያ ደግሞ በጣም ብዙ ነው የሚሆነው ማለት ነው። እነዚህ ነገሮች ተደማምረው ኮንሰርት የሚዘጋጅ ከሆነ ምናምን ብራንድ ዲሎች ሲኖሩ ያው ጥሩ ገቢ ነው የሚሆነው። ይሄን ያክል ገቢ ሊያገኝ ይችላል። ግን ከዩቲዩብ ብቻ 100 ምናምን ሚሊዮን ብር ሰርቷል ተብሎ የሚዘገበው ነገር ቶታሊ ማይሆን ነገር ነው።